ያመፀው ሰራዊት ትንሽ ቆይ ተብሎ የሚመጣውን ውጤት እየተጠባበቀ ነው። ቃል የተገባው ጉዳይ መቼ እውን ይሆናል የሚለው ጉዳይ አሁንም እያነጋገረ ነው። ጉዳዩ በህወሓት በኩል የትግራይ ሰራዊት ወይንም ቲዲኤፍ የተባለውን ታጣቂ ኃይል የሚመለከት ነው። አዲሱ የጀት ሽመታ ዙሪያም የምንለዋለን። ህወሓት ቲዲኤፍ የተባለውን ታጣቂ ኃይል የሚመለከተው እንደ አንድ መደበኛ ሰራዊት ነው። አጠራሩም የትግራይ መከላከያ ሰራዊት የሚለውን ስያሜ የያዘ ሆኖ ይታያል። ይህም የአንድ ሀገር መከላከያ አይነት ስያሜ እንደማለት ነው። በአሃዳዊ የሀገራት አወቃቀርም ሆነ በፌዴራሊዝም ስርዓት ውስጥ ያሉ ሀገራት ያላቸው በዚህ ሀገር የሚጠራ አንድ ሰራዊት ብቻ ነው። በትግራይ በኩል ቲዲኤፍ የተባለው ኃይል አንድ ሀገር መደበኛ ሰራዊት ብቻ ሊያዙ የሚገባቸውን ከባድ መሳሪያ ትጥቆችን ጭምር የታጠቀ ሆኖም ጭምር ይታያል። አጭሩ ቲዲኤፍ ከስያሜው ጀምሮ እስከ ትጥቁ ድረስ የሀገር መከላከያ ሰራዊትን አደረጃጀት የያዘ ነው ማለት ይቻላል። ምናልባትም የሚቀረው አየር ኃይልና ባህር ኃይል የሚለው ብቻ ይሆናል። ከሁለት ዓመታቱ የትግራይ ጦርነት ወቅት የተደራጀው የቲዲኤፍ የተባለው የታጠቀ ኃይል አማጺ ኃይል በነበረበት ወቅት ያገኘውን ቢታጠቅ ብዙም ግርምትን የሚያጭር አይሆንም። በጦርነት ወቅት ወደ ባህር ዳርም ጎንደርም እንደዚሁም ወደ አስመራም ጭምር ሮኬቶችን እስከ ማስወንጨፍ የዘለቀ ኃይል መሆኑንም መዘንጋት አይቻልም። ከዚያ በኋላ ግን የፕሪቶሪያ የሰላም ስምምነት የሚል አዲስ ምዕራፍ ተከትሏል። በዚሁ የሰላም ስምምነት ፓኬጅ ውስጥ አንዱ ወሳኝ አንገብጋቢ ምዕራፍ ወይንም የስምምነቱ ንዑስ ክፍል ትጥቅ መፍታት የሚል ነው። ወገቤን የተባለው እዚሽ ነጥብ ላይ ነው። ትጥቃችን ዋስትናችን ነው እየተባለም ነው። በፕሪቶሪያው ስምምነት መሰረት ትጥቅ መፍታት በሚለው ዝርዝር ውስጥ የነፍስ ወከፍ መሳሪያ ትጥቅ፣ የቡድን መሳሪያዎች እንደዚሁም ህወሓት የታጠቃቸውን እስከ ታንክ፣ መድፍና አየር መቆሚያ ድረስ የዘለቁ ከባድ መሳሪያዎችን ይመለከታል። በዚህ ውስጥ የታጣቂዎች ስንብትም አለም። ታጣቂዎች ስንብት ሲባል ትጥቅ ፈቶ ተገቢውን የህብረተሰብ መቀላቀያ የተሐድሶ ስልጠናን ወስዶና ቋቋሚያ ገንዘብን ይዞ ወደ ቀድሞ የኑሮ ስርዓት በመመለስ አዲስ ህይወት መጀመርን ጭምር የሚመለከት ነው። ይህ ዲዲአር በሚለው ማዕቀፍ ውስጥ ዓለም አቀፍ ደረጃ የሚሰራበት አካሄድ ነው። በስምምነቱ አተገባበር ሂደት ሁሉም ነገር ተጀማምሮ ነበርም። ከባድ መሳሪያን ማስረከብ፣ ታጣቂዎች የነፍስ ወከፍ መሳሪያዎቻቸውን እያስረከቡ ወደ ተሐድሶ ስልጠና መግባትና የመሳሰሉት ሂደቶች ታይተዋል። ግን ደግሞ ጥቂት ተጓዙ እንጂ ሂደቶቹ አልቀጠሉም። መሀል ላይ ግልጽ የሆኑ መደነቃቀፎች ተፈጠሩም። በህወሓት በኩል ትጥቅ መፍታት የሚለው ጉዳይ ከቅድመ ሁኔታዎች ጋር ተያያዘም። ትጥቅ የምንፈታው እንዲና እንዲያ ሲሆን ነው፣ ይህ ሲሟላለን ነው የሚል ሐሳብ በሰፊው መንሸራሸር ጀመረም። የብቻ ሳይሆን በህወሓት ውስጥ በተለይም በአቶ ጌታቸው ረዳና በደብረጽዮን መካከል የተፈጠረውን ልዩነት ተከትሎ በደብረጽዮን ህወሓት በኩል ደቡብ አፍሪካ ፕሪቶሪያ የላክናችሁ ሰራዊት እንድታፈርሱ በህዝብ የተመሰረተውን የትግራይ ክልላዊ መንግስት መፍረስን እንድትቀበሉ አልነበረም የሚሉና ስምምነቱን ራሱን ጥያቄ ውስጥ የሚከቱ ጥያቄዎች መነሳት ጀመሩ። እንደውም በነደብረጽዮን በኩል በራሱ በስምምነቱ የተወሰኑ ነጥቦች ላይ በድጋሚ ቁጭ ብለን መነጋገር፣ ሪኒጎሼት ማድረግ እንፈልጋለን የሚል ሐሳብም ጭምር ይነሳም ጀመረም። ይህ አይነቱ አካሄድ ሊያስከትሉ የሚችሉ አደጋ ከባድ ሆኖ በመታየቱም በኋላ ላይ የፕሪቶሪያውን ስምምነት በተመለከተ የው ተወሰኑ ነጥቦች ላይ መደራደር እንፈልጋለን በሚል የተያዙ አቋም ቀሪ ተደርጓል። በአሁኑ ሰዓትም ይህ ጉዳይ ወሬውም የለም። ነገሩን ቲዲኤፍ ወደ ተባለው የህወሓት ታጣቂ ኃይል ስንመልሰው ያሉትን ትጥቅ መፍታቱ ተደነቃቅፎ መቅረቱም ሳያንስ እንደውም አዳዲስ ሰዎችን እየመለመሉ አሰልጥኖ የማስታጠቁ ስራም ቀጠለም። ወልቃይትን በኃይል እናስመልሳለን፣ የትግራይን ህዝብ ህልውና እናስጠብቃለን፣ በድጋሚ ህዝባችን ላይ ጄኖሳይድ እንዳይፈጸም እናደርጋለን የሚሉትና የመሳሰሉት በስፋት መነገር ጀመሩም። ከዚህ ባለፈም ዝግጅቶቻችንን ጨርሰናል፣ ቀድሞ የኃይል አሰላለፍም ተቀይሯል፣ ዛሬ ብዙ ወዳጆችን አፍርተናል የሚሉ
ጠንከር ያሉ ወታደራዊ ፉከራዎችም በህወሓት ወታደራዊ አመራሮች በኩል ይሰሙ ነበረም። በዚህ መካከል ደግሞ የታጠቀው ኃይል ደሞዝ ስጡኝ፣ ኑሮዬን አሻሽሉልኝ፣ ጥቅማጥቅሜንም ጠብቁልኝ ማለት ጀመረም። በውስጥ የነበረው ማጉረምረም ቀስ በቀስ አደባባይ ወጣም። መንገዶች መዘጋት ጀመሩ። ተቃውሞ በአንድ አካባቢዎች ከዕለት የደሞዝና የጥቅማጥቅም ጥያቄም አለፍ ብሎ ህወሓትና አገዛዙ በቃን ለውጥ ያስፈልገናል የሚሉ ሆኖም ታዩም። በዚህ ወቅት የአርሚ አዛዥ የሚባሉት ዋና ዋና የታጣቂዎቹ አመራሮች በፍጥነት መሯሯጥ ጀመሩም። ከእነዚሁ በጊዜው ሳይቃጠል በቅጠል በሚል ሩጫ ላይ ከነበሩት ጀነራሎች መካከል አንዱ ብርጋዴር ጀነራል ምግበ ኃይለ የነበሩ መሆኑ የሚታወስ ነው። ጀነራል ምግበ በእነዚያ ቀናት አጃቢዎቻቸው ጋር ሆነው በተዘጉ መንገዶች አካባቢዎች ሁሉ በመሄድ ታጣቂዎቹን ጥያቄ ለማሰማትና እዚያው ሆነው አለኝ ያሏቸውን ምላሾች ለመስጠት ሲሞክሩም ታይተዋል። በጊዜው የህወሓት አመራሮችና ወታደራዊ አመራሮቹ ባደረጋቸው ርብርቦች ተቃውሞ በረድና ጋብ ብሎም ታይቷል። ከዚህም በተጨማሪ ጊዜያዊ አስተዳደሩን በፕሬዝዳንትነት የሚመሩት ሌተናል ጀነራል ታደሰ ወረደ ካቢኔም ውጥረቱን ለማብረድ የታጣቂዎችን ጥቅማጥቅም የሚመለከተው መመሪያም ጭምር በአፋጣኝ እንዲጸድቅና ወደ አፈጻጸም እንዲገባ መመሪያን የሰጠበት ሁኔታም ጭምር ታይቷል። ጥያቄው አሁን ያለው የትግራይ አቅም እንደ ክልል ለታጣቂዎች ደሞዝ ከፍሎ ጥቅማጥቅምን ሰጥቶና ሌሎች በርካታ ወጪዎችን ሁሉ ሸፍኖ ምን ያክል ወደፊት መጓዝ ይችላል የሚለው ነው። ጥያቄው የኢኮኖሚ ጥያቄ ነው። ከዚህ ሁሉ ቃል መግባት በኋላም በአዲግራት አካባቢ ያሉ ታጣቂዎች በቅርቡ ተመሳሳይ ጥያቄን አንስቶ የነበረ መሆኑ የሚታወስ ነው። ይህም የተገባውን ቃል መፈጸም እንደማይቻል አመላካሽ ነው የተባለለት አዲስ ተቃውሞ ነው። ሆኖም እዚህ አካባቢ የተሰማው ተቃውሞ በፍጥነት በቁጥጥር ስር የዋለበት ሁኔታ ታይቷል። በዚህ ጉዳይ ይህንን ያክል ካልን ዛሬ ብዙ እየተወራለት ስላለው የሳውዲ ኤፍ-35 የጦር ጀት ግዢ ጉዳይም ጥቂት እንበላችሁም። የሳውዲው ልዑል አልጋ ወራሽ ሙሐመድ ቢን ሳልማን ወደ አሜሪካ ነጩ ቤተ መንግስት አምርተዋል። ከአሜሪካ የጦር መሳሪያን አብዝተው ከሚሸምቱት ሀገራት መካከል ሳውዲ አረቢያ በግንባር ቀደምትነት የምትገኝ ሀገር ነችም። አሜሪካ አዳዲስ የጦር መሳሪያዎችን አመረተች በተባለ ቁጥር የሳውዲ ባለስልጣናት ጆሮ ይቆማል። አሜሪካ ካሽ ባስፈለጋት ቁጥርም በጦር መሳሪያ ሽያጭ ስም መሪዎቿ የሳውዲን የካዝና በር ማንኳኳታቸው የተለመደ ነው። ትራምፕ ወደ ስልጣን የመጡ ሰሞን በሀገራት ላይ በጣሉት ታሪፍ የአሜሪካ ኢኮኖሚ መንገዳገድ የጀመረ ሲመስላቸው በመጀመሪያ አንድ ብሎ ጉዞ ያደረጉት ወደ ሳውዲ አረቢያ ነበረም። በዚያም ሄደው የ142 ቢሊዮን ዶላር የጦር መሳሪያ ሽያጭን ተፈራርመው ወደ ነጩ ቤተ መንግስት ተመለሱም። ትራምፕ በሪያድ በነበራቸው ቆይታ ያደረጉት ይህንን ብቻም አልነበረም። አስገዳጅ በሚመስል መልኩ ሳውዲና የሳውዲ ባለሀብቶች መዋለ ንዋያቸውን በአሜሪካ ማፍሰስ አለባቸው በማለትም ውጥረት ያዙም። ይህም እቅዳቸውም ቢሆን በሳውዲ ባለስልጣናት ተቀባይነት አገኘም። ሮይተርስ የዜና ወኪል ባስነበበው መረጃ መሰረት ትራምፕ በጊዜው ሳውዲዎችን በአሜሪካ ኢንቨስት አድርጉ ብለው የጠየቁት አጠቃላይ የገንዘብ መጠን 600 ቢሊዮን ዶላር ነው። እናም የትራምፕ ወራት በፊት ሳውዲ በነበራቸው ጉዞ ወደ ዋሽንግተን የተመለሱት በአንድ መልኩ የአሜሪካ ጦር መሳሪያ ምርት ገበያን ፈጥሮ ነበረም። በሌላ አቅጣጫ ደግሞ በአስገዳጅነት አሜሪካ ኢንቨስት አድርጉ በማለት ነበረም። ካላቸው ቴክኖሎጂውን የመንቀሳቀስ አቅም በላይ አብዝተው የጦር መሳሪያን እንደሚሸምቱ የሚነገርላቸው ሳውዲዎች አሁን ደግሞ የአሜሪካ ከፍተኛ የቴክኖሎጂ አቅም መገለጫ የሆነውን ኤፍ-35 ተዋጊ ጀትን በእጃቸው ካላስገባን እያሉ ይገኛሉ። የጀቶች ሁሉ አውራ አምስተኛው ትውልድ ወይንም ፊፍዝ ጄኔሬሽን ፋይተር ጀት የሚባለው ነው። እንደ ሮይተርስ እና ሚድል ኢስት አይ ዘገባ ከሆነ ሳውዲ 48 ኤፍ-35 ጀቶችን ለመረከብ ተስፋ አድርጋለችም። በረብጣ ፔትሮ ዶላር የናጠጠችው ሳውዲ ዶላሩን የት ላድርገው እያለች ይመስላል። አገሪቱ በዚህ ደረጃ የካዝና ዶላርን እያወጡ የጦር መሳሪያ ሊያሸምት የሚችል ደረሱ የሚል ጠላት የላትም። ይህ በሆነበት ሁኔታ ሳውዲ ለጦር መሳሪያ የምታወጣው ዶላር ግን አብዝቶ ግርምትን የሚያጭር ሆኖ ይታያል። በዛሬው ዕለት ወደ ዋሽንግተን ያመሩት የሳውዲው ልዑል አልጋ ወራሽ ሙሐመድ ቢን ሳልማን ዋነኛ ተግባራቸውም ከወራት በፊት በተፈረመው
የአሜሪካ የጦር መሳሪያ አቅርቦት ዙሪያ ከትራምፕና ባለስልጣኖቻቸው ጋር መምከር መሆኑንም ዛሬው ዕለት እየወጡ ያሉት መረጃዎች እያመላከቱ ይገኛሉ። የሉል አልጋ ወራሹን ወደ ዋሽንግተን ማምራት ሲያስቡ የረብጣ ቢሊዮን ዶላሮች ስምምነት ትዝ እያላቸው የፈነደቁት ትራምፕ ሉል አልጋ ወራሹ መሐመድ ቢን ሳልማን ከመድረሳቸው በፊት የደስታ ጋዜጣዊ መግለጫን ሰጥተዋል። ሁሉንም ነገር ከቢዝነስ አንጻር የሚያዩት ቢሊዮነሩ ዶናልድ ትራምፕ የሳውዲን ጉዳይ ወጥረው ይዘዋል። ሉል አልጋ ወራሹ መሐመድ ቢን ሳልማን እግራቸው ነጩን ቤተ መንግስት ከመርገጡ በፊት መግለጫን የሰጡት ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ ጋር የደረስንበት የጦር መሳሪያ ሽያጭ ስምምነት ከፍተኛ የሚባል ስምምነት ነው። ሳውዲዎች ለኛ ታላቅ አጋሮቻችን ናቸው። ጦር መሳሪያ ሽያጩም ኤፍ-35 ዘመናዊ የውጊያ ጀትን ሳይቀር አካቶ ያዘ እንደሆነ መናገር ፈልጋለሁ ሲሉም ተናግረዋል። ባላቸው የገንዘብ አቅም ልክ ራሳቸውን አላስከበሩም። የአሜሪካ ጉዳይ አስፈጻሚ በመሆን ሀገሪቱን ዝቅ አድርጓል በሚል የሚታሙት የሳውዲ ባለስልጣናት አሁን ስጋት እየሆነባቸው ሄደው ነዳጅ ተኪ የሆኑ ቴክኖሎጂዎች ዓለማችን በስፋት እየተጠናከሩ መሄዳቸው ነው። በነዳጅ ላይ ጥገኛ የሆነ ኢኮኖሚ ያላት ሳውዲ ለማንኛውም በሚል በበርካታ ሀገራት የኢንቨስትመንት መዋለ ንዋይን እያፈሰሰች ትገኛለችም። ሉል አልጋ ወራሹ መሐመድ ቢን ሳልማን በዓለም ደረጃ ትርፋማ የሆነውን አርማኮ የተባለውን የሳውዲ መንግስት የነዳጅ ኩባንያ ድርሻን ጭምር በመሸጥ በነዳጅ ላይ ጥገኛ የሆነው የሀገሪቱን ምጣኔ ሀብት የማነቃቃት እቅድን ይዘው እየሰሩም ይገኛሉ። ቻይና ዓለምን በኤሌክትሪክ ተሽከርካሪዎች እያጥለቀለቀች ትገኛለችም። በዚያው መጠን የነዳጅ ፍላጎትም እየወረደ ነው። ወደፊትም የበለጠ እየወረደ ይሄዳል። ይህንን የተመለከቱት ነዳጅ አምራች ሀገራት ከወዲሁ መዘጋጀትና ኢኮኖሚያቸውን በሰፊ አማራጭ መሰረት ላይ ለመጣል ዘርፈ ብዙ ጥረቶችን እያደረጉ ይገኛሉ። አንደኛው አማራጭ በነዳጅ የተገኘውን ሀብት ወደ ሌሎች ሀገራት በመውሰድ ኢንቨስት ማድረግ ነው። ሌላኛው ደግሞ የቱሪዝሙን ዘርፍ ማጠናከር ነው። ሳውዲ አረቢያ ዓለም አቀፍ በሚባሉ ስፖርቶች ላይ ዶላሯን እያፈሰሰች ትገኛለችም። ሳውዲ በአውሮፓውያኑ 2034 የዓለም እግር ኳስ ዋንጫን ብቻዋን ለማሰናዳት አሰባላትም። እንደ ቴኒስና ጎልፍ ያሉ ስፖርቶች በሜዳዋ እንዲካሄዱ ሚሊዮን ዶላሮችን እያፈሰሰችም ነው። ለቱሪስት መስህብ የሚሆኑ ቅንጡ መሰረተ ልማቶችና መዝናኛዎችም ጭምር እየተገነቡም ነው። ይህ ሁሉ በነዳጅ ላይ ብቻ ተንጠልጥሎ የተገነባውን የሳውዲን ኢኮኖሚ በሌሎች በርካታ የኢኮኖሚ ዘርፎች ጭምር ለመደገፍ የሚደረገው ጥረት አካል ነው። ነዳጅ በዓለማችን ወሳኝ የኢኮኖሚ አንቀሳቃሽ ሞተር የሚሆንበት ዘመን የሚያከትምበት ጊዜ ፈጥኖ እየደረሰ ነው። እነ ሳውዲም እየተሯሯጡ ይገኛሉ። አበቃን። ሰናይ ጊዜን ተመኘን።